እንዴት አላችሁ? ይህ የድል ቤት የዩቲዩብ ቻናል ነው። ዛሬ በጣም ልቤን የነካኝ አንድ ቪዲዮ ላይ ሪያክሽን ነው የሰራሁላችሁ። ይህ እንግዲህ በምስሉ ላይ የምትመለከቱት በማራኪ ወግ የቀረበው የካሚላትና የሚስቱ የባሏ ኢንተርቪው ነው። እንግዲህ በጣም በእውነት እጅግ በቃ ነፍሴ ደስ ከተሰኘችበት ኢንተርቪዎች መካከል ነው ዛሬ ያጋጥመኝና እንደው ሼር ላደርጋችሁ ብዬ ነው። የእናንተንም ሀሳብ ደግሞ አጋራለሁ። ምንድነው ያስገረመሽ ካላችሁኝ ካሚላትን ታውቋታላችሁ። እንግዲህ ብዙዎቻችን የምናውቃት ናት። በሀገራችን ኢትዮጵያ ከተፈጸሙ እጅግ አሰቃቂ ቃላት ከማይገልጹት የሴቶች ጥቃት መካከል በግንባር ቀደምትነት የሚጠቀሰው የካሚላት ላይ የደረሰው ነገር ነው። እጅግ በጣም የሚያሳዝን ነው። እንደ ሰው በቃ መስማት እንኳን የሚሰቀጥጥ ነገር ነው ያሳለፈችው። ግን እግዚአብሔር ድንቅ አይደል? እግዚአብሔር ታምረኛ አምላክ አይደል? መካስ የሚያውቅ አምላክ እግዚአብሔር ደግሞ እንደገና አቁሟት እንደገና እድሜ ቀጥሎላት እድል ሰጥቷት እሷም እንደምትለው 2-3 እድል ሰጥቷት እንደገና ልጆች እናት አድርጓት ትዳር ሰጥቷት በፈረንሳይ እየኖረች እንዳለች እኔ ከዚህ ኢንተርቪው ላይ ነው የሰማሁት። በእውነት እጅግ ነው ደስ ያለኝ። እግዚአብሔር ይመስገን። እንደዛ ወርቅ አለመቅረቷ፣ ያ አደጋ ደርሶባት አለመቅረቷ በጣም ደስ የሚያሰኝ ነው። ለዚህ መነሳቷ፣ ለዚህ እንደገና መቆሟ ደግሞ ከአምላኳ ባሻገር ሰዎች በህይወቷ ላይ ትልቅ አስተዋጽኦ እንዳደረጉላት ደግሞ እሷን መስክራለች። እኛም ደግሞ አይተን መገመት እንችላለን። እንዲመስገን እግዚአብሔር እንኳን ያንን እድል ሰጣት። እግዚአብሔር እንኳንም እንደገና አቆማትና በዚህ ኢንተርቪዋ ላይ በጣም ልቤን ይነካኝ ደግሞ በጣም 2 ጉዳዮች አሉ። በጣም ማለት ነው ብታዩት በጣም የምመክራችሁ በጣም ያየሁበት ደስ ያለኝ ፓርት ማለት ነው። እንግዲህ በተለይ እንግዲህ ባሎች ሚስቶቻቸውን እንዲወዱ ከአምላክ ዘንድ የተሰጠ ትእዛዝ ነው አይደል? እግዚአብሔር እንግዲህ በቃሉ ላንብብላችሁ እንደሁም እና ለምን ይሄንን እንደማነሳ ነግራችኋለሁ። ኤፌሶን 5 ላይ እንደ ክርስቲያን የተባልነው ለባሎች የተሰጠው ትእዛዝ አለ። ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትወድ ዘንድ ክብር የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው እንዲወዷቸው ይገባል። የገዛ ሚስቱን የሚወድ ራሱ ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላልና ባሎች ሚስቶቻቸውን እንዲወዱ የታዘዙበት መጠን ይሄን ያህል ነው ማለት ነው። መለኪያው ክርስቶስ ነው ማለት ነው። ክርስቶስ ቤተክርስቲያንን እንደወደዳት የፊት መጨማደድ፣ እድፈት፣ ጎዶሎነት እነዚህ ነገሮች ሁሉ ሳያግዱት የወደዳት ዝቅ ያለላት ራሱን ሕይወቱን የሰጠውን ክርስቶስ ነው እንግዲህ ምሳሌ አድርጎ ለባሎች ያቀረበውና በዚህ ልክ እንድትወዱ ነው ባሎች የታዘዛችሁት። እና ለእኔ የካሚላት ባል በዚህ ኢንተርቪው ላይ ባየሁት ሲናገር በተረዳሁት እንደዛ ነው የሆነልኝ። በቃ ውበት የሚረግፍ ነገር የሚታይ ነገር ሳይዘው አሁን ያለችበት ሁኔታ ሳይዘው ኢቨን የፍቅር ጥያቄ ያቀረበላት እሷ በእንደዚህ አይነት ሁኔታ እያለፈችበት ባለበችበት ወቅት ነው ማለት ነው። ሳይበግረው ነው የወደዳት፣ አዝኖላት ነው በዛ ሰዓት አብሯት የሆነው እንዳትሉ። ያዘነ ሰው ትንሽ ይደግፋል ምን ይላል እንጂ የራሱ የህይወቱ አካል አድርጎ አይመርጥም አይደለም። እሱ ግን ቀን ከሌት አብሮ አስታመመ። በዛ ህመም ውስጥ እያለች በቃ ፍቅሩ ልቡ ያላትን አካላዊ ነገር ትቶ ማንነቷን ውስጧን ተረዳ። ከዛ ከሚታየው ከሚጠፋው ሁሉም ሰው ከሚያዩ ነገር ይልቅ ማንም ያላየው ለእሱ የተገለጠለት የወደዳት ሰብአዊነቷ ማንነቷ ስለሆነ እዛ ላይ ትኩረት አድርጎ ወደዳት ማለት ነው። እና የፍቅር ጥያቄ ጠየቃት። እንደውም ነርሷ ሁሉ ስቃብኛል ይችላል ኢንተርቪው ላይ እና ይሄ ነው ፍቅር። ፍቅር ማለት ሲመቸን መመቸት አይደለም። አበባ ስለሰጠን ወይም ሼፓ ስላማረ መልኳ ስላማረ ስለረዘመች ስለቀጠነች ብቻ አይደለም። ረጅም ናት፣ ቆንጆ ናት፣ ሰልካካ ናት ብላ ያገባሃት ሴት ስትወልድ ትወፍራለች። ያ ሰልካካነቷ ይጠፋል አይደል? አሁን እኔ 3 ልጅ ወልጃለሁ እና ዛሬ 3 ልጅ ሳልወልድ በፊት ባሌና እኔ ስንገናኝ የነበረኝ ውበት አይኖርም። እድሜ እየሄደ ሲሄድ ውበት እየጠፋ ይሄዳል። ደም ግባት እየጠፋ ይሄዳል። በሐሰት ስለሆነ ውሸት ስለሆነ የሚጠፋ ነገር ስለሆነ ወይ ደግሞ ገንዘብ ብለን ከሆነ የምንወደው ዛሬ አለ የተባለ ገንዘብ በሆነ ነገር ውድም ሊል ይችላል፣ ሊጠፋ ይችላል። እዚህ ምድር ላይ ምንም ቋሚ የምንለው በቃ አለ የምንለው ነገር የለም እና ስለዚህ ከዛ አልፎ ግን የሰውን ሰብአዊነት መረዳት፣ የሰውን ማንነት መረዳት፣ ከዛ ነገር ጋር መቆም ቢሞላም ባይሞላም ቢኖርም ባይኖርም ለዛ ሰው በቃ አፍቃሪ ሆኖ መኖር ግን በጣም በጣም ልብ ይጠይቃል።
እግዚአብሔር የረዳው ሰው ካልሆነ በጣም ምክንያቱም አሁን ላይ በምንሰማበት ዘመን በየፖድካስቱ በየቲክቶኩ በየሶሻል ሚዲያው ሚስቴ ስታገባ በፊትና ሳታገባ አፍተርና ቢፎር እየተሰራ ባሎች የሆኑ ሰዎች ሚስቶቻቸው ላይ የሚሳለቁበት ሚስቴን የፈታዋት ራሷን ስለማትጠብቅ ነው። ስመጣ ቤት ሁሌ ስርክርክ ሆና ነው። ለራሱ ለቤቱ ልጆቹን እያሳደገችለት ቤት ምግብ እየሰራችሁላ፣ ግን በቃ ስመጣ በድሪያ ነው አለችው። ተስረክርካ ነው የተቀበለችኝ። አትራክቲቭ አይደለችም። ቤት ምግቧ አይጣፍጥም። እንደዚህ ነው በሚል በትንሽ ምክንያት ከራስ ምቾት በመነጨ ምክንያት ሰው ትዳሩን የሚፈታበት ዘመን ላይ ያለ ነው። በየፖድካስቱ የምንሰማው ይሄን ነው። በየዩቲዩቡ የሚወራው ይሄን ነው። አንቺን ሚስት ባልሽ እንዳይሄድ እንዲወድሽ 10 ነጥቦች ይሄንን አድርጊ፣ እንደዚህ አድርጊ እየተባለ የሚባለው በአካላዊ ነገር በቃ ሚኒ ለብሰሽ ሽቶ ተቃርክፍክፈሽ እንደዚህ ጠብቂ፣ ከእውነት የራቀ ነገር ነው ፖድካስቱም ሶሻል ሚዲያውም ሰውን የሚያስተምረው። ኢቨን እሱም ሆኖ ትዳራቸውን እንደዛም ሆኖ ትዳራቸውን ደግሞ ያልያዙ ትዳራቸው ላይ ያልቆዩ ሚስቶቻቸው መውደድ ያልቻሉ ለባሎቻቸው መገዛት ያልቻሉ ብዙ ሚስቶች ታሪክ እናያለን። እና ይሄ ሰው በጣም ልቤን የገዛኝ ለዛ ነው። በቃ እቺ ሴት በምታልፍበት መከራ አብሯት ህይወቱን አብሮ ማሳለፍ ፈለገ። አብሮ የህይወቷ አጋር ሆኖ ማለፍ ፈለገ። በከፍታም በፊት መጨማደድም በእድፈቷም በምኗም አብሯት መቆም ፈለገ እና ይኸው ቆሞ ዛሬ ሁለት ልጆች አባት ሆኖ አየን። ኢቭን ያኔ የወሰነ ውሳኔ ብቻ አስገርሟቸው አይተውም። ኢንተርቪው ላይ ከሰማችሁት በጣም ፍቅሩን በቃ የምትከበር ሴት ናት፣ መከበር ያለባት ሴት ናት፣ መኖር ያለባት ሴት ናት። እሷን አስደስቼ መኖር ነው፣ እሷን በቃ አስደስቼ መኖር ነው አላማ የሚል በጣም ጠንከር ያለ ጥልቅ ያለ ፍቅር ልብ ውስጥ እንዳለ ከሰውየው ማየት እንችላለን፣ መረዳት እንችላለን። እና በጣም ነው በቃ ልቤን የገዛኝ። እና እንደዚህ አይነት ሰዎች ይብዙልን። አሁን የብዙ ትዳር መፍረስ፣ አሁን የብዙ ቤት መበተን፣ አሁን የብዙ ገበና አደባባይ መሰጠት ምክንያቱ እንደዚህ አይነት ልብ ማጣት ነው። በጊዜያዊ ነገሮች ላይ ተመስርተን ኑሮን እንጀምርና ከዛ በኋላ እነዛ ነገሮች ሲጠፉ፣ እነዛ ነገሮች ዞር ሲሉ፣ እነዛ ነገሮች መልካቸውን ሲቀይሩ አብረን መልካችንን እየቀየረን የተቸገርንበት ዘመን ስለሆነ ማለት ነው። እና በተለይ ደግሞ በቃ ሚስት እያላቸው ሌሎች ሴቶች ጋር የሚሄዱ ባሎች ራሱ ልክ እንደ ጀብድ የሚያወሩት ሚስቴ ስርክርክ ስለሆነች ነው፣ ሚስቴ ስለማትመችኝ፣ ሚስቴ ራሴዋን ስለማትጠብቅ ነው የሚሉ ለእንደዚህ አይነት ሰዎች በቃ አስኮናኝ የሆነ ባል ነው፣ በቃ ትምህርት የሆነ ባል ነው። እና በእውነት እግዚአብሔር ይባርክህ። ከሚላት ባል እጅግ በጣም ነው ያመሰገንኩት፣ ያከበርኩት። በቃ ይሄ ነው ሚስትን መውደድ ማለት፣ ይሄ ነው በቃ ፍቅር ማለት፣ ይሄ ነው መስዋዕትነት ያለው ፍቅር ማለት፣ ከመልክ ከሚጠፋው ነገር አልፎ እንሷነቷን መረዳት ማለት ይሄ ነው። እና በቃ ቃላቶቹ፣ ስስቱ፣ ንግግሩ ውስጥ ያለው የፍቅር መጠን የማፍቀሩ ልክ በቃ ያስታውቃል። ኢቨን እናቴ ተዋ እንድታደርግልኝ ሚስቴን ሁሌ እንድወዳት ፈጣሪ እንዲረዳኝ ነው የማጸነው። ባለቅ ወልዳልኛለች፣ ለእኔ ልጆች ሰጥታኛለች ብሎ እንደ ትልቅ ውለታ አይደለም ልላቸዋለን፣ ግን ሜንሽን አይደረግም እኮ ስላልወለደች ብሎ ጥሯት የሚል ልክ ደስታ እንደምታመጣው ነገር የሚያስባል። 6 ወር ያላትን ኃላፊነት እያለፈችበት ያለው ሆርሞናል ቼንጅ እያለፈችበት ያለው መከራ ማይረዳ ስንት እንዳለ፣ እዛ ላይ ምግብ አልሰራሽልኝም፣ እዛ ላይ አልጋ ያልተነጠፈ፣ እዛ ላይ ትሪት አላረግሽኝም፣ እዛ ላይ ያላከበርሽኝም ብሎ የሚማታ ስንት እንዳለ። እንደዚህም ደግሞ ሁሉ ሴት እንግዲህ ለፍቅር ምላሽ አልሰጠሽኝም በግድ እኔ ካልሆንሽ ብሎ ደግሞ ሴት ደፍቶ የሚሄደባት ወንድ ባለበት ምድር ላይ ከነ እንከኗ ከናለባት ነገር ከነ ችግሯ ከናለችበት ሁኔታ አክሴፕት አድርጎ ተቀብሎ ሚስት ማድረግ በእውነት ያጨብጭብልታል። ጀግና የሆነ ሰው ነው በእውነት። እግዚአብሔር ደግሞ ብድራትን ይቆጥራል ይከፍላል። እና እኔ በእውነት በጣም ያከበርኩት። በሙስሊምም እንደዚህ እንደሚል አላቅም፣ ቁርአን ግን በመጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲወዱ ኃላፊነት የተሰጠውና ያንን ኃላፊነት የሚወጣ አይነት ባል ሆኖ አግኝቼው እጅግ ልቤን የተነካበት። ከከሚላት ደግሞ በጣም ለልቤ ይቀራልኝ ለብዙዎቻችን ብንማርበት ብዬ ያሰብኳቸው ያየኋቸው የጥንካሬ ምልክቶች ደግሞ አሉ። ብዙዎቻችን በትንሽ ፈተና ትንሽ ነገር እኮ ለምሳሌ ገንዘብ ማጣት፣ ገንዘብ ይመጣል ይሄዳል አይደለ? የሆነ ቢዝነስ አስበን ጀምረን ያ ቢዝነስ ካልተሳካ፣ ያ ቢዝነስ የሆነ ነገር ከሆነ ገንዘብ ከእጃችን ከጠፋ፣ 1-2 ቀን ራሳችንን አመም ካደረገን፣ ያሰብነው ነገር በቃ ትክክል ብሎ እንዳሰብነው ካልሄደ ብዙ ነው የምናጉረመረመው፣ እግዚአብሔር ላይ ብዙ ነው የምንናገረው፣ ድምፃችንን አውጥተን የምንጮኸው እግዚአብሔር ላይ ብዙ ነው እኮ በእውነት አይደለም። ግን በቃ እቺ ሴት ከሚላት ወጣትነቷን፣ መልኳን፣ ስነ ልቦናዋን፣ ሴትነቷን፣ ክብሯን፣ ይሄን ሁሉ ነገሯን የነጠቀው ያደጋ ይህ ሰው ያደረሰባት ክስተት እና ይሄን ሁሉ ነገር አታ ግን በቃ
ቃል አትሰሙ። ይሄ ሆነብኝ ማለት ብዘረዝረው እኮ ጣቷን ልቀስር ብትል ሰበብ ልደርድር ብትል እንደሷ ሰበብ ያለው ሰው የለም ማለት በቃ እኔ እንደዚህ ሆኜ ያ ሰው ይሄን አድርጎብኝ በደል የደረሰብኝ በግፍ ህይወቴን የተነጠቁ ውበቴን የተነጠቁ እንደዚህ የደረሰብኝ ምናምን ብላ ብታወራና እዛ ጋር ስታካርጋ ብትቆም መብቷ ነው። በቂ ምክንያት አላት እኮ። በእኛ እኮ ዛሬ እንደው በቂ ያልሆኑ ምክንያቶችንም የምንደረድረው አስተዳደጊ ነው። እናቴ ስታሳድገኝ እንደዚህ አይነት ቤተሰቡ ስላደኩኝ ነው። ታላቅ ወንድሜ እንዲህ ስላደረገኝ ነው። ባህሌ እንደዚህ የሚያደርገኝ ስላልሆነ ነው እኔ እንደዚህ ሆንኩት ብለን እኮ ብዙ ሰበብ ደርድረን እስታክ አድርገን እንቆማለን። ለመውደቃችን፣ ላለማደጋችን፣ ላለመንቀሳቀሳችን፣ ላለመጠንከራችን በጣም ብዙ የምንዘረዝሩ ምክንያቶች እኮ አሉን አይደለ? እንደ ሰው በጣም በአሁን ጊዜ ደግሞ በዚህ ዘመን ጣት መቀሰር ቀላል የሆነበት ነው። በቃ አስተዳደጌ ነው፣ ቤተክርስቲያን ናት፣ ከሌ ነው፣ ፓስተሬ ነው፣ ቄሱ ነው፣ እንትና ነው ብለን ኤክስተርናላይዝ ማድረግ በጣም የተለመደ ዘመን ላይ ያለ ነው። እንደዛ ነው የምንሰማው። ብዙ ነገር ኃላፊነት አንወስድም። ራሳችንን አካውንትብል አናደርግም፣ ተጠያቂ አናደርግም። እና እቺ ሴት ግን እንደዛ አይደለም ያገኘኋት ስታወራ። የእውነቴን ነው የምላችሁ። በቃ ከገጠማት ነገር ጋር ትንቅንቅ ያዘች። ኢቨን ሕክምናዋ ሼክ አላሙዲን የጀመረላት ከዛ በኋላ አበቃ። የሆነ ቦታ ላይ ሲያበቃ እጇን አጣጥፋ አልተቀመጠችም። ለ2 ዓመት ሱቅ ከእህቶቿ ጋር እየሰራች ከዛ በራሷ ጥረት እንደገና ተመልሳ ወደ ፈረንሳይ ሀገር ሕክምናዋን የቀጠለችው። ኢቨን ማለት ነው ስትመለስ እንግዲህ እርጉዝ ነበረች። አስቡት እንግዲህ ሕክምናን የምትወስደው ፊቷ እንደዛ የሆነ ሴት ናት። እንደገና እርጉዝ ናት። በሰው ሀገር ስደት ላይ ሰው ሀገር ላይ እርጉዝ መሆን ማለት እኔ ምን ሳሎን ባሌ ያለ ዙሪያዊ ሰው እየከበበኝ እርግዝና እንዴ ከባድ እንደሆነ ሼር አድርጌያቸዋለሁ ከዚህ በፊት። ያን ሁሉ ተቋቁማ ወንድ ልጅ 5 ዓመት ብቻዋን አሳድጋን ባሏ ይመጣላት እና ይሄ ሁሉ ፈተና በቃ ጸናች፣ ቆመች ማለት ኤክስተርናላይዝ አላደረገችም። በቃ ያላት ችግር ላይ ፎከስ አላደረገችም። በቃ ሀብን አድርጓል፣ አልፏል። እሱ ዘን ምንድን ነው ቀጣይ ስቴፕ እንዴት ነው መኖር የምንችለው የሚለው ላይ ነው ያተኮረችው። እና ስታወራ መኖር ላይ ችክ በሏለች። በቃ መኖር በቃ ጓጉቷት ነው የምትኖረው። መኖሯን ወዳው ነው የምትኖረው። መኖሯን ፈልጋው ነው የምትኖረው። እና እያማረረች አለን አንዳንዴ ቁንትን እያለን እያማረርን ስንኖር ህይወት ረጅም ነው የሚሆንብን። ደስተኛ መሆንን አንኖርም። እሷ ግን እንደዛ አይደለችም። ደስ ብሏት ነው የምትኖረው። እና ስለዚህ መኖር ላይ ችክ በሉ ብላ መክራናለች። እኔ መኖር ላይ ችክ እንበል ነው የምላችሁ። በተለይ በቃ ትንሽ ነገር ጠፋ ብለን ነገሮቻችን የምናበላሽ፣ ገንዘብ አጣን፣ ኢኮኖሚያችን እንዲሆነ፣ ስደት እንዲሆነ፣ እናቴ እንዲሆነች፣ ባህሌ እንዲያረገኛልን በትንንሽ ነገር ህይወታችንን አስታካር ግን ያቁምን። በተለይ ወጣት ልጆች በእውነት መንቃት አለብን። በቃ የተበላሸው ነገር ተበላሽ፣ ያለፈው አለፈ። ዘን ወደፊት ነው ሰው ከኖረና ከተጋ ነገ አዲስ ቀን። ምንም ፐርማነንት የሆነ ቋሚ የሆነ ነገር የለም እዚህ ምድር። ያገኝም ያጣል፣ ያጣም ያገኛል፣ ጤነኛውን ይታመማል። ይሄ የህይወት ውህደት ስለሆነ አምላክን ፈጣሪን እያመሰግንን ወደፊት እንድንቀጥል ጥንካሬን የምታስተጋባ ሴት ሆና ነው ያገኘሁት። እና እንደዚህ ነገርን ጮክ አርጎ ጮሆ ለሰዎች ማስተጋባት ጥሩ ነው። ምክንያቱም በትንንሽ ፈተና ብዙ ነገር ሞክረን ስላልተሳካልን በር ዘግተን የተቀመጥን፣ ተስፋ ቆርጠን የተቀመጥን፣ ከዛሬ ነገ ሰይጣንም ራስሽን ብታጠፊ አንቺ እኮ አትረቢም፣ አንቺ እኮ ፈላጊ የለሽም፣ አንቺ እኮ እንደዚህ የለሽም እያለ ባለሽና በሌለን ነገር ቆጥሮ ተስፋ የሚያስቆርጠን ሰይጣን ያለበት ዘመን ላይ ስለሆነ እንደዚህ አይነት ጠንካራ ተስፋ ያልቆረጡ በእምነታቸው የበረቱ ከችግራቸው አልፈው ከምክንያታቸው አልፈው ከሰበባቸው አልፈው የቆሙ ሰዎችን ስናይ በእውነት በደንብ ልናስተጋባ ልንቀባበሉ ይገባል። እና እኔም በዚህ ኢንተርቪው ሴት እንደዛ ስላደነኳት ነው። የባሏ ፍቅር፣ የባሏ በቃ ራሱን መስጠት፣ የሚወዳት መጠንና የእሷ ደግሞ ጥንካሬ፣ ጉብዝና፣ እናትነቷ ላይ ዛሬ፣ ሴትነቷ ላይ ዛሬ፣ ሚስትነቷ ላይ ዛሬ እንደገና ብዙ ዙሪያ ያላት ራሱ ተስፋ የቆረጠች ሴት አይደለችም። መኖርን በቃ ጓግታ ደስ ብሏት የምትኖር ሴት ናት። እና እኔ በጣም ደስ ስላለኝ ለህይወቴ ስለተማርኩበት እናንተም ብትማሩበት ሼር ብታደርጉ ብዬ ነው ይህንን ሀሳብ የመጣሁት። እናንተም ሀሳባችሁን ኮሜንት ሴክሽን ላይ አሳወቁኝ። ጠቅላይ ሳደርገው ግን ሁላችንም ቦታችንን አውቀን ስፔሻሊ በትዳር ቦታችንን ስፍራችንን አውቀን ስንኖር መልካም ይመስለኛል። እኔም ወዳት እሷ ስትገዛልኝ ነው እሱ የሚወደኝ እኔ የምገዛለት እሱ ሲወደኝ ነው የሚል ይሄ ሰበብ እያደረግን የፉክክር ቤት እያደረግን ትዳራችንን ከምንወሰቋቅል የተሰጠን ቦታ ላይ በቃ ሚስት ነኝ ያለ ሴት ነኝ የተባልኩት ምንድን ነው? ተገዢ ነው። ስለዚህ ተገዢ የተባልኩበት ቦታ ላይ እስታክ አድርገን ቆመን እዛ
ቦታ ላይ እግዚአብሔርን መጠበቅ። እኔ ከተገዛው እኔ ራሴን ሰሚት ካደረግኩኝ ባል የማይወደኝ ምክንያት የለም። እግዚአብሔርም ደግሞ ብድራትን ስለሚከፍል ማለት ነው። ስለዚህ የሶሻል ሚዲያው ላይ የአበባ ጊፍት ትዳር ምናምን ብለው የሚሰሩትን ድራማ አትሏቸው እሺ። እንደሱ አይደለም ህይወት። ህይወት በቃ የራሱ ቦታ አለው። ሚስትነት የራሱ ቦታ አለው። ሚስት ስትሆኚ ሚስት ነሽ፣ በቃ እናት ነሽ። ኮክ ልታደርግ ትችላለሽ። ባልሽ ልትንከባከቢ፣ ለባሌ ዝቅ ብለሽ ልታገለግዪው ትችላለሽ። ይሄ ተግባርሽ ነው፣ ስራሽ ነው። እግዚአብሔር የሰጠን ኃላፊነት ቦታ ነው እንጂ ሴት ከወንድ ይበልጣል፣ እኔ እኩል ነኝ፣ እኩል አይደለሁም፣ ይሄን ጥላለሁ፣ ይሄን አንሳለሁ የሚል ክርክር ውስጥ አትግጠሚ። በቃ በግልጽ የእግዚአብሔር ቃል አድርጉ ያለን ነገር አለ፣ የነገረን ነገር አለ። እያንዳንዳችን የተሰጠን ቦታ አለ። ተገዢ ነው ያለው፣ ሰሚት አድርጊ ነው። ስለዚህ ለምትወጁ ባልሽ ደስ ብሎሽ ነው የምትገዢው፣ ነው ማድረግ የሚገባሽ ነው የምታደርጊው። አንተም ወንድሜ ባል ሶስት ገዛልኝ ነው አትበል። እሷ ቆንጆ ስትሆን ሼፓዋን ስጠብቅ ራሷን ስጠብቅ ነው። ድሮ እኮ ሳትወልድ በፊት ቀጭን ነበር፣ 8 ቁጥር ነበር፣ ዛሬ ወፈረ፣ ዛሬ ፀጉሯ ተንጨባረረ ያልኩ ምክንያት አዘርዝር። ከነ ፊት መጨማደዷ፣ ከነ ድፈቷ፣ ከያለችበት ነገር ውደድ ነው የተባልከው። በቃ እንደ ራስ ስጋ ቁጥር። የራስ ስጋ እንዴት ነው? ራስህ እንዴት ነው? ራስህ ብትወፍር ራስን በውጭ ትጠላለህ። የራስን አፍንጫ እንዲደፍጥጥ ትጠለዋለህ። እጅግ እንትን ቤት ተጠሏል አትለውም አይደል? ቴኬር ታደርገዋለህ። እንደውም ራስን እኮ ስትወፍር ዱብ ዱብ ማለት አለብኝ፣ ምግብ ማስተካከል አለብኝ ብለህ ታስባለህ አይደል? ላይክ እንደሷ ለእሷን ማሰብ ነው። በቃ ወፈረች፣ ተበላሸች፣ ስፖርት ስሪ፣ ምን ላግዝሽ፣ ደክሟት ይሆናል፣ ፀጉሯን መሰሪያ ሰዓት አታ ይሆናል፣ ለአንተው ቤት ደፋ ቀና ስትል ሲሉ ይሆናል። እና ስለዚህ ሰበብ አንደርድር፣ ምክንያት አንደርድር ለመውጣት፣ ለትዳራችንን ለማፍረስ፣ ህይወታችንን ለማበላሸት ምክንያት አንደርድር። እንደውም ለመኖር ምክንያት እንደርድር። ነገሮቻችንን አሳምረን፣ ትዳራችንን አቃንተን፣ ኑሯችን ህይወታችንን አጣፍጠን ለመኖር ምክንያት እንደርድር። የዛኔ 1 ሚሊዮን ምክንያት እናገኛለን፣ ደስተኛ ሆነን እንኖራለን። እና ይሄ ቪዲዮ በጣም እኔን ስላስተማረኝ ደስ ስላለኝ ለእናንተም እንግዲህ ሪያክት ላድርግ ብዬ ነው። ገብታችሁ ይዩት። የሰው ህይወት ቁጭ ብሎ ማየት ሲያደርጉ ማል ብዙ የምደግፈው ጉዳይ አይደለም፣ ግን አንዳንድ እንደዚህ አስተማሪ የሆኑ ነገሮችን ስናይ ደግሞ መማር ጥሩ ነው። በአንድም በሌላ መንገድ ስለምንማር ማለት ነው። ወዳችኋለሁ። የድል ቤትን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ኮመንት ላይ ደግሞ ሀሳባችሁን አጋሩኝ። አመሰግናለሁ።